ይሄ መልእክቴ ለጃፋር ኮሜዲ ነውና ጃፋር ኮሜዲ በመጀመሪያ ደረጃ እግዚአብሔር አምላክ ቀላሉን ያድርግልህ። እኔ ጃፋር ኮሜዲ ብዙ ጊዜ በመተት በመድኃኒት በመርዝ አላምንም። ምናልባት ያልደረሰበት ግልግል ያውቃል ሊሆን ይችላል። እግዚአብሔር አምላክ ከእንደዚህ አይነት ሰዎች የሚሰውረኝ እግዚአብሔር በኪነ ጥበቡ ይጠብቀኝ። በተቻለ መጠን እኔ ብዙ ጊዜ ግርግርም አልወድም፣ አህያም የለኝም፣ ከጅብ አልጣላም። ያ ምክንያቱም ያው ዘመድ ይሻላል፣ ባዳና ወረርሽኝ ቀን አይቶ ይጥላል በሚለው አምናለሁና አንዳንድ ጊዜ የላይፍ ስታይልህ ከሰዎች ጋራ በተወሰነ መልኩ ልዩነት እንደፈጠረ ስታይ ከተቻለ በላይፍ ስታይል ስኬል ኩያ ከሚሆኑ ሰዎች ጋራ ሞስትሊ ብትወዳጅ ያን ያህል አትጎዳዳም። ግን አንዱ ቦሌ አንዱ ጉለሌ የሆነ ህይወት እየኖርክ ጉለሌ ያለው በቦሌ አለመቅናት አይቻልም፣ እንቅልፍ አለማጣት አይቻልም። እና በተቻለ መጠን ወይ ጉለሌው ቦሌውን መምሰል አለበት ወይ ቦሌው ጉለሌውን መምሰል አለበት። አሁን በኮሪደር ልማቱ ሁሉም አንድ አይነት ሆኗል። ምሳሌ ነው ያልኩት። ሰው እኔ ብዙ ጊዜ እስከማውቀው ድረስ ሰውን መንገድ ላይ ያገኘው ቤቴ ያስቀመጥኳቸው እጅ እንዲሰጡ አረኳቸው ስትል ሰው ስትረዳ፣ አንዳንድ ጊዜ ደግሞ ብር አውጥተህ ታሳያለህ። እስከ ጀርመን እስከ ፈረንሳይ አርቲስት መጣ ሲባል ብቻ ብዙ ቦታ ላይ ጃፋርዬ ትገኛለህ። አንዳንድ ጊዜ እንደው እንዴት ነው የዓመት ፍቃድ እንደዚህ ቶሎ ባንድ ይሆን ነገር ሲመጣ ትኬት ቁርጥ አድርጎ ለመሄድ የሚያገኘው ሁላ አላለሁኝና ቀላላውን ያድርግልህ። እኔ ግን እንደሚመስለኝ ከሆነ ያው ጥሩ ነው፣ አገር ቤት ሄደህ ቁርአን ምናምን ይቀራልህ። ግን እናትህን ቆንጆ ጋቢ ከአዲስ አበባ ሽፎን ምናምን አሰርተውልህ ከፈረንሳይ ሽቶ ይዘህ ሄደህ እናትህ ላይ ጋቢውን ድርብ አድርገህ ሽፎኗን ልብስ አድርገህ ጉልበቷ ላይ እናቴ ይቅርታ ብትል የእናትህም ቀልብ ሊሆን ይችላል። 21 ዓመቴ እናቴን አግኝቼ አላቅም ብልሃል። እኔ የተሰማኝን ነው። አሁን እኔ መድኃኒት አብልተውሃል አላበሉህም ማለት አልችልም። አንተ ነህ የምታውቀው። እኔ አላምንም፣ አይሰራምም። እግዚአብሔርም አያድርግ። እኔ እንደማስበው ያርግልህ። በቃ ከህመም ምንም አይገኝም። በቃ ፉርሽ ያርግባቸው። ግን 21 ዓመት ሙሉ እናትህን ካላየሃት የእናትም ቀልብ ሊሆን ይችላል። ህመምን ምክንያት አድርጎ እግዚአብሔር የእናትህን እንባ የእናትህን ናፍቆት የልጅ ሽታ ናፈቀኝ ልጄን እቅፍል አድርገው ልሳመው ብላ ጸልያ ሊሆን ይችላል። ያው በእናንተም በእኛም 10ቱ ትእዛዛት ላይ እናትና አባታችሁን አክብሩ፣ እናትና አባትህን አክብር እድሜህ ይረዝም ዘንድ ብሏል። እናትና አባትን ማለት እናትን ያክል ነገር 21 ዓመት እንደዚህ በእጅ አለመጨባበጥ እቅፍ አካላ አለመገናኘት በጣም ከባድ ነው። በእናንተም ደግሞ የእናት ጫማ ስር እንደሆነች ገነት ተነግሯልና ብዙ ስትረስ አታድርግ። አይዞህ፣ ምንም ችግር የለውም። ነግበኔ ነው። እኔም ነገ ጠዋት ካጣሁ አግዙ ይልል ይችላለሁ። ሁላችንም እንረዳዳለን። እዚህ አውሮፓ ያለ ነው በሙሉ እውነት እያንዳንዱ ሰው 50 ዶላር ቢያዋጣ ብዙ ነገር ማድረግ ትችላለህ። እኔ ከፈረንሳይ ሽቶ፣ ከኢትዮጵያ ከአዲስ አበባ ደግሞ ጋቢና ሽፎን ምናምን ገዝተው ያንን ሽቶውንም ጋቢውንም ሽፎኑንም ምለዋ ላይ አልብሰ ሽቶን እርክፍክፍ አድርገህ እናቴ እኔን አርግዘሽ ሆድሽ ውስጥ ሆኜ በርግጫ ከመታውሽ ጊዜ ጀምሮ ያለውን ይቅርበኝ፣ አፉ በኝ፣ ስለናፈኩሽ ይቅርበኝ። ያንቺ የእድሜ ኩዮች ከወንድ ልጆቻቸው ጋር ጎን ለጎን እያወሩ የእናታቸውን ዘንቢል ሾፓቸውን ተሸክመውላቸው ልጆቻቸው በገዝተውላቸው ልጆቻቸው ለአመት ባል ሚስቶቻቸውን የልጅ ልጆቻቸውን ይዘው ሲመጡ አንቺ ወልዶ እንዳልወለደ ቀልብሽ ወደ ውጪ አይንሽ ብር ስላለ የወላድ መሃን ስላደረኩሽ ሁሌም ኢድ በመጣ ቁጥር አረፋ በመጣ ቁጥር የጎዶሎነት ስሜት እንዲሰማሽ ገንዘብ ምን ያደርጋል እሱ ቢመጣ ነበር እንጂ እንድትይ ስላረኩሽ ይቅርታ ብትል ሁሉ ነገር ከላይ ውልቅ ይላል፣ ግልጽ ይልልሃል። ከዛ በኋላ መጥተህ አግብተህ ትወልዳለህ። የኔ ምኞት ነው። ጃፋርዬ እግዚአብሔር ካንተ ጋር ይሁን።
የእውነት ዓለምን የፈጠረ አምላክ ካንተ ጋር ይሁን። ስህር አግኝቶኛል ብለህ ካሰብክ ደግሞ ሱረቱል ኢክላስን ኢክላስ አይደለም ሱረቱል ሀለቅን ሱረቱል ናስን አንብብ። እዛ ድረስ ቅራበት። ሱረቱል ናስን ቅራበት። ሱረቱል ሀለቅን ቁል አውዚ ብረቢ ሀለቅ ሚን ሸሪ ማ ሀለቅ የሚለውን ወይ ደግሞ ቁል አውዚ ረቢ ናስ መሊኪ ናስ ኢላሂ ናስ ሚን ሸሪል ወስወሱትል ሀነስ የሚለውን ቅራበት እዛ ድረስ። ከዛ በኋላ አገር ቤት ሄደ ደግሞ የእናንተ ሸኮች ምናምን ይቅሩልህ። ከዛ ውጭ ግን ይሄ ነው ብትባል ስለ እግዚአብሔር ይዣለሁ ምንም አይነት የባህል ነገር እንዳትሞክር። ቤት ውስጥ እናትህ ቤት ይቅሩልህ። ከዛ መልስ ብለህ ደግሞ ቀጣውን በሕክምና ተከታተል። ሲጀመር እናትህን ስታገኝ ይለቅሃል ብዬ ነው የማስበው። ከወዲሁ እግዚአብሔር በቃ እንደ ጉም እንደ ጭስ ከላይ ላይ ብን እንዲያረግልህ መልካም ምኞቴን እመኛለሁ። አይዞህ። ወንድ ልጅ ይታመማል፣ ያጣል፣ ይከሳል፣ ይወፍራል፣ ይሞታል፣ ይታሰራል። አይዞህ እሺ። እግዚአብሔር ካንተ ጋር ይሁን።